ሐኪማችን የሚደክም የሚሰለችም አይደለም። ቅዱስ ኤፍሬም ሶርያዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐኪማችን የሚደክም የሚሰላችም አይደለም፣ እልፍ ጊዜ ብንቆስል ያድነናል። ስለዚህ ጥበብ በማጣት በአካላችን ላይ ትንሽ ብንቆስልም ሐኪማችን ሁልጊዜ ላድነን ይተጋል። እርሱ በኤርምያስ እጅ ለተነሳያን በተላከ ደብዳቤ ላይ በነቢዩ አፍ ድምፁን ከፍ አድርጎ አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል ይለናል። ስለዚህ ነቢዩ በመሐላ ቃል በኃጢአተኛው ሞት አልተደሰተም ይላል። ለአዳም ልጆች ሁሉ ተስፋ ቃል ኪዳን እንደገባላቸው ወደ በሩ መጥተው ለሚያንኳኩ ሁሉ የእግዚአብሔር በር ሁልጊዜ እንደተከፈተ ነው። የቸርነቱ ፍቅር በንስሐ ለሚመላለሱት ያስደስታል። ስለዚህ እጆችን ዘርግቶ ይቀበላቸዋል። ክብሩ ተናሳያንን ይረዳቸዋል። በእቅፉ ውስጥ መሆን ይቅርታን ያስገኛል። እርሱ በወንጌል ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ ለሚገባ ስለ አንድ ኃጢአተኛ በሰማያት ፍጹም ደስታ ይሆናል አለ። በሰማያት ያሉ መላእክትን ደስ ይላቸዋል፣ የቅዱሳን ማኅበርም ሐሴት ያደርጋሉ። ጠባቂ መላእክትም ድምፃቸውን ከፍ አድርገው ሆሳዕና እያሉ ይዘምራሉ። ሊቃነ መላእክትም በኅብረት ድምፃቸውን አሰምተው ይዘምራሉ። በአስፈሪ ግርማ ሞገስ የገነትን በር የሚጠብቅ ኪሩቤል እናንተ ተናስታያን እንኳን ደህና መጣችሁ ብሎ ይቀበላችኋል። እናንተ አዲሶቹ የገነት ወራሾች ናችሁ ብሎ ደመ ማኅተሙን ከመስቀል ይዞ እንደሄደ ቀማኛ የምታጓጓን የገነት በር ይከፍትላችኋል። ከወይን ዛፍም ትበላላችሁ ትጠግባላችሁም። የገነት ዛፍ ሕያው ፍሬውን ይሰጣችኋል። የኤደን አትክልትም ዙሪያችሁን ይሞላል። የበለጸጉ ዛፎችም ይከባችኋል። በዚያ ከቅዱሳን ጋር ተሰምቶ የማያውቅ ምስጋናን ለአምላካችሁ ታቀርባላችሁ። በዚያ ቅዱሳኖች ይጠብቋችኋል። ባሸበረቀው አዳራሽ ውስጥ ታላቅ ደስታ በዚያ ይጠብቃችኋል። እናንተም የዚህ ታላቅ በዓል ታዳሚዎች ትሆናላችሁ። በዚያ በብርሃን በተሞላ ግዛት ውስጥ ብዙ ቅዱሳን አሉ። እናንተም ለቅዱሳን የሚሰጥ አክሊል ተዘጋጅቶላችኋል፣ እየጠበቃችሁ ነው። እንግዲህ ጠቢባን ሁኑ፣ ከንስሐ ወደ ኋላ መመለስ ከዚህ ክብር አትራቁ። እናንተ በንስሐ ውስጥ ያላችሁ ሰዎች ሆይ እንግዲህ ሙሽራው እስኪመጣ ድረስ መጠበቅ መዘግየትም የለባችሁም። ይልቁን ለሰርግ የሚገባውን ልብስ የክብር ካባ ለብሳችሁ ተዘጋጅታችሁ ጠብቁ እንጂ። ወደ ሰርጉ ለመግባት የሙሽራውን ነጭ ልብስ ውሰዱ። የሙሽራው መምጫ ሳይደርስ የመብራቱን ዘይት አዘጋጁ። የመለከቱ ድምፅ ሳይሰማ በፊት እጃችሁ ያለውን አሳዩ። እናንተ ኃጥአን ሆይ ዕዳችሁ የተተወላችሁ ይመስል በቸልታ መቀመጥን ስንፍናን ማን አስተማራችሁ? እርሱ ዝም ብሎ ቢያያችሁ ትዕግሥቱን ሊያሳያችሁ ነውና። እንግዲህ በንስሐችሁ እንባ ነፍሳችሁን አድኑ፣ መጸጸታችሁንም አሳዩት። ይቅር ባይነቱ ታግሷችኋልና እንግዲህ ዲናሩን ከነትርፉ መልሱለት። ጌታ ሆይ በሁሉም መንገድ ቸርነትህ ትጠራኛለች። በቃል ኪዳኖችም ሁሉ ክብርና ፈቃድህ ሕይወት እንድናገኝ ነው። ጌታ ሆይ ታላቅ የሆነ ቸርነትህን ለሰው ልጆች ሁሉ ሰጠ። ለምእመናንም ለዘማውያንም መረብህን ዘረጋ። አመፀኛው ሰላማዊ ይሆን ዘንድ የጠፉትም ይገኙ ዘንድ ለድህነታችን ይሆን ዘንድ በታላቅ ይቅርታው በቸርነት ዓይኖቹ አየን። ጌታ ሆይ ወፍ ከአዳኝ ወጥመድ እንደምታመልጥ እኔም ከኃጢአት አመለጥኩ። በመስቀል ስር መሸሸጊያ ጎጆን ሠራሁ። ወደዚህ ስፍራ አሳች ከይሲ
ሊደርስ አይችልምና። ጌታ ሆይ እርግብ ከመረብ እንደምትወጣ ከኃጢአት ወጥመድ ወጣሁ። በመስቀልህም ስር ሆኜ ወደ ላይ እወጣለሁ። በዚያ ክፉ ጠላት የሆነ ዘንዶ ሊያገኘኝ አይችልምና በዚያ ሆኜ ሕይወት የሚሰጠውን ስምህን የልጅህንም ስም የእውነት መንፈስ የመንፈስ ቅዱስንም ስም አመሰግናለሁ። ቅዱስ ኤፍሬም ሶርያዊ። ስለ ሌሎች መዳን ከማይጨነቅ ክርስቲያን በላይ ሰነፍ ሰው የለም። ወዳጅ እኔ ድሃ ነኝና ይህን ማድረግ አልችልም የምትል አትሁን። ባለ 2 ዲናሯ ሴት ትወቅሳለችና። ዳግመኛም ወርቅም ብርም የለኝም ብሎ የተናገረ ጴጥሮስ ይወቅሳልና። ምናምንቴ ነኝ አትበል። እንዲህ ስትል ምናምንቴዎች ሐዋርያት እንዳይሰሙ እኔ በሽተኛ ነኝ አትበል። በሽተኛው ጢሞቴዎስ ይታዘብሃልና። ፈጽመህ እኔ ሌሎች ሰዎችን ወደ ክርስቶስ ማምጣት አይሆንልኝም አትበል። በእውነት ክርስቲያን ከሆንክ ይህን ከማድረግ ይልቅ አለማድረጉ ይከብዳልና። እግዚአብሔር እንዲህ እንድትሆን አድርጎ ፈጥሮሃልና ተፈጥሮም መካድ አይቻልህም። ክርስቲያን በጨለማ ውስጥ ስለሚኖሩ ወንድሞቹ ብርሃኑ ከሚከለክል ይልቅ ፀሐይ ብርሃኗን ብትከለክል ይቀላልና። ስለዚህ አልጠቅምም አትበል። አንተ ሰው ቃለ እግዚአብሔርን ተማር፣ ባትለወጥም ዝም ብለህ ተማር። ሁልጊዜ ተማር። ላትስተካከል ትችላለህ፣ ላትለወጥ ትችላለህ፣ ግን ተማር። ቢያንስ ጥሩ ሰው እንኳ ባትሆን ራስን ለመውቀስ የምትችልበት አቅም ታገኛለህ። ካልተማርክ ግን ራስን እንኳን መውቀስ የምትችልበት አቅም አታገኝም። ስለዚህ ተማር። ስትማር ቢያንስ ኃጢአት እንኳን ስትሰራ ራስን እየወቀስክ ትሰራለህ። ይህች የንስሐ በር ትሆንሃለች። አንድ ቀን ወደ ንስሐም ትመራሃለች። ቅዱስ ዮሐንስ አፈወርቅ